በቡርኬና በሷ የሚሉ የዩቱብ ነው ምናምን። የኛ ልጆች አላየውም። የቡርኬ እህቶች ናቸው የሰሩት እንጂ የኛ ልጆች አይደሉም። የእሷንም ዩቱብ የእሱንም ዩቱብ አለ። እኔ እኮ ፈጣሪ ይመስገን እንዶ የኛ ልጆች አቸኩላላ በጣም ታገስነ እንደኛ ታገሳለን። ኧረ ትክክለኛ ፋሚሊ ናቸው ሲጀመር። እኛ እኮ ከሀይን ጋር አይተናቸዋል። ትክክለኛ ናቸው። ትናንትና ገብተው ሲረግጡ ምናምን የነበረ ገስት ከፍተው ምናምን ፋሚሊ ና እነሱ አይደሉ እንዲ ገስት ሰርተው ሁላ ምናምን ተለቋል። አይቻለሁ ሲጀመር። ኧረ እኔ ሄጄ ነበር የኛ ልጆች ሊሆን እነሱ ቤት እኮ ሳምሪ፣ እኔ ከሁሉም ፍቅር ነኝ ብለሻል ማለት ነው። አንቺ ግምጃን እስካልነካሽ ድረስ ምንም እንትን ልልሽ አይገባም። ገባሽ? እኛውን እየተናገርን ያለ ነው ግምጃን የነኩ ሰዎች ነን። እውነተኛ የጨረቃ ፋሚሊ ከሆናችሁ እናንተ አዳምጡኝ። እዚህ ጋር መናገር የምፈልገው ነገር ማለት ነው፣ ተመሳሳይ ፎቶም እየለጠፉ ሊመጡ ይችላሉ። ማስተካከል ያለባችሁ ራሳችሁ ናችሁ፣ ኦዲየንሳችሁ ነው። እሺ በቃ ምንም ተፈጠረ እናንተ ናችሁ ማስተካከል ያለባችሁ እንጂ እኛ አይደለንም። ግምጃን እስከነካችሁ ድረስ እኛም እናንተ እንነካችኋለን። ከግምጃ ጋር አይደለም ጸባችሁ፣ ከኛ ጋር ነው፣ ከፋሚሊ ጋር ነው። እሺ ይሄንን ወቁ። በቃ መቼም ማወቅ ያለባችሁ ይሄንን ነው። ማናችሁ እዚህ ጋር ልትኖሩ ትችላላችሁ። ግምጃን ስትረግጡ የነበራችሁ ልጆች ስለረገጣችሁ ከግምጃ ምንም የቀነሰ ክብር የለም። እሷ ከፍ ትላለች እንጂ። እሺ እንትና ዛሬ ራሱ ሲረግጡ ነበር አይደል? ማለዳ ስነሳ ጠዋት ላይ ራሱ ገስት ከፍተው ምናምን ሲረግጡ ነበር። እኔ እስካሁን ማይሆን ንግግር ሲናገሯት እግዚአብሔርና ምን ኦዲየንስ የሌላቸው እኮ ነው ያስመሰሉት። ሩት እንዴት እንዳበዙት ዋ እኔ እግዚአብሔርን እኔ የሀይሚ ጥላቻ የለብኝም። ድሮ እከተላታለሁ፣ አሁን እከተላታለሁ። ግን የእሷን ፕሮፋይል ምን ያደርጋሉ? ከዘን ይመጣሉ። በፊትም እኮ ከሰው ጋር ጸብ የሆኑት ልጆች ናቸው። ገባሽ? ሀይሚን እንኳን በስራት ማይከተሉ አንዳንድ ማህይቦች አሉ። የእሷን ፕሮፋይል ያደርጋሉ ከአዳኞች መሀል፣ ወይም ግምጃን ፎሎ አድርጎ አንድ ቀን ተከትለው ማያውቁ የእኛን ፕሮፋይል ያደርጋሉ። ከዘን እየሄዱ በቃ ይራገጣሉ፣ ይበጣበጣሉ። እኔ ግምጃን ብቻ ትንቁብኝ በቃ እሺ። ግን ከኛ ጋር ተጣሉ፣ ከሷ ጋር ሳይሆን ከኛ ጋር ተጣሉ። በቃ እኛ ከኛ ጋር ኦዲየንሶች እኛ እንጣላ እንጂ ሀይሚን አትንኳት፣ ብሩክን አትንኳት። ከኛ ጋር እንደ ልባችሁ ቀርጭና ላኪልኝ፣ በውስጥ ቀርጠሽ ላኪልኝ የሚሳደቡትን ልጆች። አሁን እዚህ ያሉት አንድ ሰው ተሳደቡ ነ ያምጭ የሚሳደቡትን እኛ እናስቦልካለን። የእናንተም አሁን እነዛ ልጆች ሲጀመር እኮ የኛ ስሙ እዚህ ጋር አንድ ነገር ልንገራችሁ። ሲጀመር እኮ ግምጃዬ ማለት ነው በጣም ስርዓት ያላት ልጅ ናት። ኦዲየንሶች እንኳን ሲናገሩ ያንን ኦዲየንስ ቦልካ ነው ከህይወቷ የምታስወጡ እስከ ዘላለም ማለት ነው። እናንተ ግን ይህንን አታውቁ። በቃ ከመጣው ሄደ ትሉነታጭዋል። ከድሮ ጀምረ የምናቅና ዛሬ ስሟን እንጂ ማንነቷን የማያውቅ እየመጣ ይናገራለች። አንድ ሰው ሩት አውሪያ እሳት አለ ሲጀምር ይላቸው አሁን ነገር አብርዱ። ሲጀመር እነሱ ትናንትና አብረውን የዋሉት ስራ ይሰራሉ። ገባችሁ አይደል? ይገናኛሉ። እናንተ እዚህ አሁን ሌሎቹ እዚህ ጋር ግምጃንም የሚጠላት ያችኛይቱንም የሚቃወማለ እንትን ይላሉ፣ የሚቃወማለ። ግን ደግሞ እነሱ አብረው ይሰራሉ። ወላሂ ሰሞኑን አብረው ይሰራሉ፣ ይመጣሉ፣ ታያላችሁ። ትናንትም አብረው ነበሩ፣ የዋሉት ባንድ ላይ ነው። ገባችሁ አይደለ? የእኛ ልጆች ዝም በሉ። ሲጀመር ከኛ ልጆች ራሱ ይችን ልጅቷን በመጥፎ ነገር ያቀናበራችሁ ልጆች ያላችሁ ዛሬ ግምጃ ቤት ትቦለካላችሁ። ለምን? እናንተ ስለማታስፈልጉ አስመሳይ ስለሆናችሁ፣ እነሱን እሷን ለማጣላት ስለምትፈልጉ ስራ እንድትሰራ አትፈልጉም። እናንተ ለምንድን ነው ሀይሚ የምትባለው ልጅ ምን አደረገች? ግምጃ ጋር ጨዋታ ተጫወቴ በስነ ስርዓት ነው ቻው ብላት የሄደችው። ቤቷ ጠርታት አብረው ነበረ። ትናንትና አብረው ነበሩ። በአንድ ላይ የዋሉት በአንድ ላይ ነው። ልንገርሽ የእኛ ልጆች በመጥፎ ነገር ሀይሚን አቀናብረዋል። አይቻለሁ። ከኛ ቤት ከግምጃ ቤት የሚመጡት ማለት ነው። ለምንድን ነው ያቀናበሩት? ያንን አብራ እንድትሰራ አይፈልጉም። ምቀኛ ናቸው። እነሱ ደግሞ ይቦለካሉ። ዛሬ እኛ ቤት ሀይሚ ምን አረገች? ምን አርጋለች? ሀይሚ ደግሞ ሰዎቿን ታሳረፍ። እሷን እንትን ልክ እናንተኛ እንደምትቆጡት እነሱም ደግሞ መቆጣት አለባቸው። ማሪ ብሏክ ብርቅ ነው የምትሆን የእነሱ ብዙ አሉ አይደለም። የኛ አሁን
እነሱ ትናንት አንስተው የእነሱ በጣም መጉዟል። እኔ ጀሪ ምናምን የምትባል ልጅ ብቻ ትናንት ቤቷ ከፍታ ገዝት ሰርታ ስትረቅ ነበር። በቤቷም እንዳለ ሙሉ በሙሉ ነገራችሁ። እውነታ ማወቅ ፈለጋችሁ? የእኛ ልጆች ግምዣ አትፈልግም። ከማንም ሰው ጋር እንድንነካካ አትፈልግም። ተው ብያለሁ። ወላሂ ነው የምነግራችሁ። ተው ብላለች እሷ። ምንም ከማንም ጋር አትጣሉ፣ እረፉ፣ ስራ ልስራበት ብላለች እኛን ማለት ነው። ስለዚህ የግምጃ ልጆች ዝም በሉ፣ እረፉ በቃ። እኛ ስለተሳደብን ስለተጨቃጨቅ እነሱ አይጠቅማትም። ስራዋን ትስራበት። ግን ደግሞ ከነሱ ልጆች እሷ ታስቆማቸዋለች። ልጆቿን ታስቆም። ደጋግመው ግን ግምጃን በመጥፎ የሚያነሳ ካለ መልስ እንሰጣለን። መልስ የምንሰጠው ደግሞ ምንድነው? ፎቶ በመጥፎ ነገር በማቀናበር በመዘዘቅ አይደለም። ግልጥ ያለ መልስ እንሰጣለን። እነሱ ሀይሚን እንደማያስነኩት ሁሉ እኛም ግምጃን አናስነካም። አሁን ከኛ ውስጥ እኮ ማንም ፎቶ ዘውዝቆ ወይም ፎቶ እንትን እያለ የሚሳደብ የለም እኮ። አሁን ለምሳሌ እኔ ቤት ዛሬ የከፈትኩት በማውራት ነው እንጂ የተዘቀዘቀ ፎቶ የለም። አካውንት የገብታችሁ ማየት ትችላላችሁ። ማንም አይዘቀዝቅም። እዚህ አይደለም የሆነች ልጅ አለች ቤታቸውን ብታዩ ገዝ ደግሞ ይሰራሉ ምናምን። እኔ ዘቅዝቄም እንደዚህ ፎቶ ለጥፌ ካያችሁ ነው ካወቃችሁ ጀምሮ ተናገሩ። ፎቶ ዘቅዝቄ ማሪ የኛ ልጆች ያረጉም አሉ። ሌላ አስመሳዮች አሉ። ገባሽ? ግምጃን እያሉ የሚያስመስሉ አሉ እንጂ የኛ ልጆች ጥር ያሉ ናቸው። ሲጀመር ወላሂ ከምንም ጋር ይነካኩም ሲጀመር ሲጀመራው የእኛ ዳኞች ማንም ያደረገ የለ። አንዴ እኛ ምቀኛ ነው ለነሱ ለማራረቅ የፈለገ፣ ሁለተኛ ደግሞ ሪከርድ የሚያደርጉ ሰዎች አብዛኞቹ። ልንገራችሁ፣ ያቺ ብስኩቷ ደግሞ አቀናብራ መውቼ ብስኩቷ አቀናብራ በለቀቀችው ነገር ግምጃ ተጠያቂ አይደለም፣ ወይም አዳኞቹ እኛ ተጠያቂ አይደለም። ሲቀጥል ደግሞ ማለት ነው ትናንትና ላይ ገዝተሳሉ በቡርኬና በግምጃ ብለዋል አይደለም። ብስኩት የተኛዋ የኛ ብስኩት እኮ አስጠፊያት። አንቺ ሄደሽ አስጠፊያት ማሪ። ግምጃ ተጠያቂ አይደለም እና እሷ ግምጃ ስራ እንዲሰራ ትፈልግ ትናንትና ከግምጃ ጋር አብራ ስትሰራ አብራ ስትውላ አይታታለች። ሙሉ ቀን አብረው ነበሩ። አይታት ጠዋት ነው የለቀቀችው ያንን ቪዲዮ። እኔ መጥቶልኛል አይቼዋለሁ። ብዙ ሰው ነው ሸር ያደረገልኝ። ወይ እነሱን ታነሳለች ወይ ደግሞ ታርፋለች። በስ ቪዲዮ ታርፋለች። አለበለዚያ እነሱ ታነሳለች። ግን ይቅርታ ብስኩቷ የኛ ከሆነች አይደለም ምንም ነገር ቢሆን መጥፎ ነገር ከሰራች እኛ እንናገራለን። ብታጠፋ ታጠፋል፣ ካላጠፋ ደግሞ ከግምጃ ቤት ትጠፋለች ማለት ነው። ይህ እርግጠኛ ነኝ። ምክንያቱም በታችንን ገዳፊ መስሎ እንዲያጠፋ አንፈልግም። ይሄ የተረጋገጠ ነው። ኛ ከሆነች ታጠፋለች። እንድታጠፋ እንነግራታለን። አላጠፋም ካለች ደግሞ ከኛ ትወጣለች። ንስሩና ማጥፍታለች ብለዋል እኮ ቅድም ገብተን ነበር። ማንም ሰው የማይሳሳት ሰው የለም። ሰው ፍጹም የለም። እንገራችሁ እውነቱን ከሆነ እኔ አውርቼ አላውቅም፣ ለፍልፌ አላውቅም፣ እንደዚህ ተሳቤ አውርቼ አላውቅም። ዝም ነው የምለው። እኔ ራሴ ብናደድ በውስጥ እያረበቃ አሁን ግን የምር ራሱ እየባሰ ነው። የምር ቅድም ነስር ፋሚሊ ሲብሳት ነው ግምጃ ሰው ነግታ አታውቅም። ከሰው ጋር አትነካካም፣ አትሳደብም። ምንም መልስ የምትሰጠው ነገር የለም። ገባችሁ አይደለም? ግን ደግሞ አሁን እንትና እየፖሰተችው ያየሁት አይቼዋለሁ። ግን ደግሞ ስህተት ነው ያ። ምን አረገች? እዛው ጠብ ካለበት ራሷ ነስሩን አንስታ እኛን አዳኞቹ ለምን እሷ ፖሰተችው ማለት ሌሎቹም ሌላ ነገር ነው የሚያመጡት። ሌሎቹም ሌላ ነገር አዳኞቹ ጋር ጠብ ይፈጠራል፣ ክፍተት ይፈጠራል። አዳኞቹ ጋር እና እነዛኞቹ ጋር ክፍተት ይፈጠራል። እሷ ያቀናበረችው ነገር መጥፎ ነው ሲጀምር። ለምንድን ነው እንዲህ ዘርጋ ያቀናበረችው? ታጥፋ አጥፊ በሏት። እኔ የምነግራታለሁ እሱ ማጥፋት አለበት። ሀይ ካለች ደግሞ ነስሩን አንስታ ከኛ ጋር መሄድ ትችላለች እንጂ አዳኞቹን እንዲታነቃካ ግምጃ እንዲትጣለብን አንፈልግም። እነሱ ማንንም ሰው እንደማያስነኩት ሁሉ እኛም ግምጃን አናስነካም ነው። አንገታችንን እንሰጥላታለን። ማንም ከማንም አያንስም። ገባችሁ አይደለ? መውጭ ማሬ። ከዛ ውጭ አትነካኩ፣ ከሰው ጋር አትጣሉ። በስ ያችኛይቱም እህታችን ናት። ምን አረገ? ስራዋን ትስራ። እህታማሾች ናቸው። ትናንትና አይታችኋል እንዴት አብረው እንደነበሩ ምናምን ደስ ሲሉ።
ስለዚህ ስራቸውን ይስሩ። ምን ያገናኘናል? እኛ ከዚህ ከቀምጠን እኮ ስራችን አንሰራ ወይ ሰው አናሰራ። የሚሰሩትን መበጥበጥ እኛ ከዚያ መዳም ኩሽና ቁጭ ብለን ደግሞ አንድ ሰው ዝም ብለን አስጠፉ ትሉት ማለት ነው። ሂዱና እናንተ ስንት ቦታ ነው ፎቶ እየዘቀዘቃችሁ የነበረው? አስጠፉ የእናንተ ነው። ሀይ አስጠፉ። ትናንትና ማስጠፉ፣ ዛሬ ማስጠፉ፣ ሁሌ ያስጠፉ። ሌላ ሰው ቢሆን ጌታን ይሄድበት። ኧረ በጣም በጣም ወዳት በላሽተው ገዝቱ ላሆነ ሰሩ በሁለት ቤት ነበር። ሲቀጥል ደግሞ ገዝት ሰሩ በቡርኬና በሷ የሚሉ የኢቱ ነው ምናምን። የኛ ልጆች አላየውም። የቡርኬ እህቶች ናቸው የሰሩት እንጂ የኛ ልጆች አይደሉም። የእሷንም ዩቱብ የእሱንም ዩቱብ አለ እና የኛ ልጆች አሉ። ስለዚህ ኧረ ሲጀመር የኛ ልጆች ስትል ያሉ ናቸው። አንዴ እናት ወንቃል የሚሰሙ የኛ ገዝት የሰሩ ገብር ኦዲንስ ነው የሚባለው። ትናንትና ራሱ በማርያም አንድ ሰው እንዳትሳደቡ ብላለች። ማርያም ጣፋችንን መክፈት አቅቶናል። ጌታን እኔ ሰውን አትናገሩ ስላለች ነው፣ ብዙ ጊዜ ስላስማለችን ነው እንጂ ማንም ከማንም ማያንስ ነው። እነሱም ደጋፊ ናቸው፣ እኛም ደጋፊ ነን። 4 ነጥብ አለቀ። ማንም ብቻ ይሁን ከማንም በላይ ነው። ኦዲየንስ ሁሉም ጸጥ ብሎ እንትን የሚል ከትናንት አንስተው ገዝት ሰርተውም በቤታቸው እያበላሹ ምናምን እየለቀቋት እያያችሁ ነው አይደለም? ሰላም ስለምንፈልግ ነው እኛ ጸጥ ያልነው። ስለዚህ ጌታ ሲጀመር እኮ አዳኞች ሲጀመር እግዚአብሔርን ፍቅር ናቸው። እግዚአብሔርን በፍቅር ከመጣሽ ፍቅር ናቸው። እንደውም እግዚአብሔር እንዱ ሰው እንኳን አይናኩም እኮ ካነከሻቸው አሉ። አንዳንድ አዳኞች እያሉ የእሷን ፎቶ ያመጣሉ፣ ነስር ምናምን ያስቀምጣሉ፣ አፋቸውን ይከፍታሉ እንጂ እንዴ። አሁን ለምሳሌ እናንተ አሁን ጨረቃ ፋሚሊዎች አላችሁ ብዙዎቹ። አሁን ለምሳሌ ሀይሚ እንደዚህ አታደርጉ ካለቻችሁ እናንተ ከልቦ የምትወዱ ከሆነ ያንን ነገር መተው፣ ቃሏን አክብራችሁ አይደለ ወይስ ዝም ብላችሁ ነው የምታስመስሉት? ይሄ እኮ እና አሁን የሚመስለው እኮ እያስመሰላችሁ እንደሆነ ነው። ከልቦ እንደማትወዱ ቃሏን እንደማታከብሩ ነው የሚመስለው። ከልቡ የሚወደው ሰው ያ ሰውን ቃል ያከብራል፣ ይሰማል። እናንተ ይህንን ማድረግ ለምን ከበዳችሁ? እግዚአብሔርን እኔ አሁን አናዳችሁኛል። ማንም ሰው እንትን እንዲለኝ አልፈልግም። የጨረቃ ፋሚሊ ፍቅር ከሆናችሁ ሰው አትሳደቡ፣ አትንኩን። እኛም አንነካችሁ፣ አትንኩብን። እሷን የፈለጋችሁትን መንካት ትችላላችሁ፣ ግን እሷን አትንኳት። ያገናኘን ጌም ነው። ጌማችን ተጫውታችሁ ሰዎች ማለት ነው። እንደዚህ ላይ ከፍታችሁ የምትንጫጩትን ትተውና ነጠፋለች እያንዳንድሽ ማለት ነው። ገስት ላይ አሁን ከፍተሽ የምትንጫጩ የትኛዋ ብስኩት ናት? ከነቦቼ ድሮ የመጣችው ናት። የኛ ከቦቼ የመጣችው ናት እንጂ የኔቱ ስርዓት ያላት ከቦቼ የመጣ ብስኩት ናት። ስለዚህ እሷ ደግሞ እኛ ናት። እኔ ሲጀመር የእሷ ቤት ማልገባም የእኛማ አትነካም። ሲቀያየራቸው ለምንድን ነው? ቀይ ስታዩ ቀይ፣ ጥቁር ስታዩ ጥቁር፣ ዝንጅብል እግር ሁላ። ኧረ ፈጣሪ ወይ እንዲሁ ጥፍት ያርጋችሁ። ወይኔ ምንጉራችሁ አሁን ሌላ ነው ያንን ታድርጎ ልንገራችሁ ብዬ ነው ነገር ለማነሳሳት። ሁሉም አስመሳይ ክርስቶስን በቃ የሆነ በቃ አሁን ለምሳሌ ከልቧ የሚወዱ እኮነ ተከተሏት፣ ካልሆነ ግን ግምጃ ያስገድዳ የኔን ፕሮፋይል አድርጎ አትልም። ውጡ በቃ ውልቅ ብላችሁ ከቦታ ውልቅ ብልና ውጡ። አታስመስሉ። እኛም የሚያቀሳስር አንፈልግም። እሷ ብቻ ናት አሁን ከኛ እንደዚህ አይነት የለቀቀች። እሷ ደግሞ ከዛ የመጣች ናት። ታንሳል ተፈለገ እንትኑን ታጥታ ካሊያም ደግሞ ይሄን እንትን ንስሩን እናንተን ታንሳ። ሲጀመር መውጣት አለባት እሷ ነገር እና የኛ ልጆች ሌላ ማንም የነካ ይሆናል። ዋ እንዴ እኛ እንደዚህ ነገር አንፈልግም። የኛ እስከሆነች ድረስ ለምን እህቴ አትሆንም? በቃ እያቀሳሰረች ከሆነ ከህይወታችን ውልቅ ትበል ወይም ትወልካት። 4 ነጥብ አለቀ። ኦዲየንስ ለምንድን ነው የሚያጋጩት እነሱ?
በዛ ላይ ደግሞ የእኛ ሆና ትናንት ከኛ ጋር አብራ ያጨበጨበች። እኛ እንደዚህ ነገር አንፈልግም። እዛው በዛው እኛ ሰው አላጣን፣ ኦዲንስ አላጣን፣ ነፍ ኦዲንስ አለን። ግምጃ ሰው አላጣችም። ከልቧ የምትወዱ ከሆነ ተከተሏት፣ ካልሆነ ግድል ግቡ። አብራ እንዲሰራ ፈለጋችሁም አልፈለጋችሁም እየመረራችሁ ዋት አብራ ትሰራለች። መከታዋን አብራ እንዲሰራ ምናምን ከዚህ እስከምደርስ ይናደርሳለኝ። ዝም በሉ እናንተ። በጣም ከዚህ እስከምደርስ እኮ የራሷ ኦዲንስ በቂ ይሆናላት። ራሷን ችላ መሰራ ልጅ ናት። ምንድን ነው እና እንደዚህ እንትን የሚል ለማደግ ምናምን ግምጃዬ እኮ ከሰው ልጅ ጀምራ ከዜሮ ተነስታ ነው አይደለ እንደዚህ የደረሰችው። ግምጃ ለማደግ ፈልጋ ነው። እግዚአብሔርን ዩቱብ ላይ ሪከርድ የሚደረግና ማይደረግ ነገር ላይ እይታችሁ ወቁ። በመጀመሪያ ደረጃ የእኛዎቹም የሌሎቹም ሪከርድ የሚደረገውን ወቁ። ኦዲየንስ አታጋችሁ የሚባል እና የማይባል ምንም ይሆን በቂ የሆነ ከማን እንደማን የሚያቀብጠን በቂ የሆነ ፋሚሊ ያላት ራሷ አቋመችው ራሷ ከዚህ እስክደርስ ድረስ ራሷ ናት የደረሰች በማንም አይደለም። ስለዚህ ከሰው ጋር ተዋወቀ ማለት ያ ሰው እንትን ይላታል ማለት አይደለም። ስለዚህ የሚባልና የማይባል እንትን ይያሉ ከዚህ እስክደርስ ማን አድርሷታልኝና ከነሱ ጋር አትስራብን ምናምን የሚሉ ሲጀመር እኮ በጣም አስጠያቂ ሀሚን ራሷን ነው መናገር ያለባቸው። ግምጃዬን እንድትመጣ አንፈልግም ብለው እሷን ነው እንጂ ግምጃዬን አይደለም መሰሪው ያለባቸው። ቤት ከፍተው ማህበረሰ አንድ ሰው ውረዱና በእምነትን አስገቡልኝ። ማህበረሰ አንዴ በፈቃደኝነት ውረዱ። በእምነት ላይ ግቢ። ቁጭ በይ አንቺ እያወራሽ ነው። ፍጣ በእምነትን አስገቧት። ማን የሳቡ ሰው አትሳቡ። አንቺ ደግሞ ሞዴሬተር ይቅርታሽን ማራስ ገባሻል። ማን ልታስገብሩ ነው? የከታችለው ላ ቦታ አለ። እኔ በእምነት እንትን እያወረሽን ኮሜንት በእምነት እንሳበት አውረብ ከምን እየተንፍሽ እናት ያሰበች መተንፈስ ፈልገናል ሁላችንም። ቆርጠ ላክለት የሚሉት ደግሞ ማን ነው? እነሱ ቆርጠ ላክለት የእናንተ ፋሚሊ ምናምን የሚሉት ዩቱብ የተለቁ። ኧረ የኛ አይደለም። ቆርጠ ላክለት እኮ የኛ አይደለም። ኦኬ ቆርጠ ላክለት የኛ ነው እኮ ነው። ሪከርድ ነው ሁሉም እኮ ነው እየዞረ ነው። ሁሉንም ነው ግምጃ ነው ይሰድባል። ግምጃ ጋር ይወዳሉሽ ልንገራት ብዬ ነው እኮ የኛ አይደለም። የኛ ማለት ብዙ ናቸው። ቆርጠ ላክለት የትኛውን እንበል? ብዙ ናቸው። የትኛውን ሪከርድ አድርጎናል። ቆርጠላት ሪከርድ ያደርጋል እና እሷን ራሱ ይሳደባል እንጂ ፈለገ ነው እንዳሰኘው ነው። ሲፈልግ ይሳደባል፣ ሲፈልግ ጆይን ስላይቼ ሆኖ ትዝ ያለኝ እሱን የኛ ነው ማለት ተዘምዝቀዋልም እና በሱ ስለሱ እኛ አይደለም ስለኛ ፋሚሊ እንጂ እንደዚህ በሱ ተለምዶ ራሱ አይነካት ማራ እንደዛ ነገር አያደርግም። እስካሁን ቆርጦናል ጀመር ጌታን እኔ እንደዚህ የሚያደርግ አይመስለኝም ሲጀመር። እና ግን ሰው አትበጥብጡ በቃ ገባችሁ? ምንም ሆን ደግሞ አልሳቅም ስኳን መሳም የለቀቀው እኛ ከማንም ጋር መጋጨትን መጣላትን አንፈልግ። ከሚላ እሱን የለቀቀው አዎ አይቻለሁ። ግን እሱ የሁሉንም ነው ቆርጦ የሚላከው። አይመለከትንም እየቆረጠ አይ እዚህ ጋር አሁን ለምሳሌ ማለት ነው ለራሳችሁ እንትን ለማሳደግ የራሳችሁ ፎሮ ለማሳደግ ስትሉ ኦዲየንስን ከኦዲየንስ ጋር ባታጋጩ ባይነት ገባችሁ? እዚህ ጋር ምንም ነገር ይሁኑ ከፈለጋችሁ እናደርጋችኋለን። ግን ኦዲየንስ አታጋጩ። ሀይሚን በክፉ ነገር አትፎስጥ። እሺ ይቅርታ አድርግልና ሌላ ነገር የምር መልካም ስትሰሩ ነው ነገ ደግሞ በሰራችሁ መልክ ፍሬ የምታገኙት። ባይዘዊ ይህንን ማወቅ አለባችሁ። ሲያሙት አልመጣም ደግሞ ለክፋቱ ጎበስ። እኔ ጆይን ስላይቼ እኮ ነው ደንግጬ ስሙን ሳነሳ። ወንድም ያመሰግናለሁ። እናመሰግናለን። ትለያለህ
አለበት አሁን ጥሩ ጥሩ ሰው ሞቶ ግሙ ጥርት አድርጎ እንደ ጎርፍ ያስተፈጣል አገለግል ማለት እንግዲህ ከእነሱም እኮ ያው ከታች ጎንደር ምትለው ምናምን በቃ ፍቅር የሆኑ እኮ አሉን እንጂ አሁን ትናንትና ቤታቸውን ከፍቶ ሲራገጡ ምናምን የነበሩት ነው እንጂ እኮ ከእነሱም እኮ በቃ እንደዚህ ያለ የሌለ ሰላም ከታቸው ያጡ ናቸው። ከካም ብቻ ናቸው እንጂ ሰዎች ባሉ በጭንቅላታቸው የሚያስቡ ትናንትና ምትጧት ማለት ነው የጡጦ ቤተሰብ መጥተው ሲያጣሉ እንዴት ሳድብ አይታችኋታል? የጨረቃ ፋሚሊ ወይ ደስ እንዲያለችኝ የምር ሄደችባት ራህሙን እንትና ማንሽ ሶሊያና ራህሙን ሳቢያት። እሺ እኔ ታችሁን አለው መጣለሁ ሰው ሲወርድ